በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ቤተሰብ የዛሬው ይለያል ማለት ነው። ዱባዮች የምር ትለያላችሁ ማለት ነው። የምር ትለያላችሁ። ዛሬ እንግዲህ ሀይሚዬ ቀለበት ላይ የተደረግላት ነው በዱባይ ላይ ማለት ነው። እንግዲህ ዛሬ የሀይሚዬ የቀለበቷ ፕሮግራም ነው ማለት ነው። እንግዲህ ደስ ይላል ማለት ነው። ከምንም በላይ ጨረቃዬ እንኳን ደስ አለሽ፣ ይገባሻል ከምንም በላይ ማለት ነው። እንግዲህ ትናንትና በተደረገው ቪዲዮ በተለቀቀው ቪዲዮ ሁላችንም ደንግጠን ነበረ። እንግዲህ ብሩዬ ሀይሚዬን ተላሰ ብለን ደንግጠን ነበረ። እንግዲህ ቪዲዮን ትናይ ሁላችንም ተረጋጋን እንጂ ማለት ነው። ብሩዬ ሀይሚዬን ተቀማ፣ በቃ ሀይሚዬ አንዱ ሸበላ መቶ ላሳረገበት እያልን እየተጨናነቅን ነበረ። ግን ሁሉም ነገር ፍራንክ ነው በማለት እንግዲህ ብሩዬ ግን ትግስተኛ ረ ለሁላችንም ትግስት ይስጠን። የምሬን ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ሰላማችሁ ዝት ትርፍርፍ ይበልልኝ እያልኩ ደግሞ ዛሬ በአዲስ ነገር ከች ብዬላችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሼር ሰብስክራይብ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁኝ ቅመሞችዬ ማለት ነው። እንግዲህ ዛሬ የመጣሁት በጨረቃዎችዬ ነው ማለት ነው። ምንጊዜም በጨረቃዎችዬ ካች እንላለን ማለት ነው። እንግዲህ ዛሬ ሀይሚዬ ቀለበት ሊታሰርላት ነው ዱባይዋ ውቢቷ ሀገር ላይ ማለት ነው። እንግዲህ ዛሬ የሀይሚዬ የቀለበት ፕሮግራም ነው ማለት ነው። ሀይሚዬ ቅመሟዬ እንኳን ደስ አለሽ፣ ከዚህም በላይ ይገባሻል ከምንም በላይ ማለት ነው። እና የዛሬው ይለያል ድምቀቶችዬ። ምንጊዜም ላያያችሁ፣ ምንጊዜም ፈጣሪ አንድ ያርጋችሁ እላለሁ ማለት ነው። እና ሀይሚዬ ዛሬ እንግዲህ ቀለበት ሊታሰርላት ነው። ታገቢኛለሽ ወይ የሚለውን ማለት ነው የሚለው ዛሬ በዱባይ ላይ እንግዲህ ሀይሚዬ ቀለበቷን ልታሳስር ነው ማለት ነው። የምር ይገባሻል ከምንም በላይ ማለት ነው። እና እንግዲህ ዱባዮችም እንግዲህ እያስተናገዷቸው ይገኛሉ። የምር ዱባይ እናንተ ግን ዱባይ እንዲህን ያክል ታምራለች። እኔ ራሱ ሂጂ እያለኝ ነው ወደ ዱባይ ማለት ነው። ሂጂ እያለኝ ነው ማለት ነው። እና እንግዲህ ያው ሁሉ ደግሞ ትናንትና በተለቀቀው ቪዲዮ እንግዲህ ብሩዬ ሀይሚዬን ተበላ በቃ ዱባይ ላይ ይዞ ሄዶ በቃ ሀይሚዬን አስበላት። በቃ ሀይሚዬ አንዱ ሸበላ መጥቶ ላፋረጋት እያልን ማለት ነው። እንግዲህ ሁሉም ነገር ግን ብሩክ ላይ ያለ ትዕግስት ማለት ነው። የትም ቦታ ላይ ይወጡም። የምሬን ነው። እውነት ላውራትን ማለት ነው። የምሬን ነው። ብሩክ ላይ ያለ ትዕግስት የትም ቦታ አላየሁም ማለት ነው። የምር በጣም ትዕግስቱ ማለት ነው ይደነቃል። ምክንያቱም ትዕግስት ታለ ሁሉም ነገር ያ ሰው በትዕግስት ሁሉም ነገር ስለሚያገኙ ማለት ነው። ስለተናገረው ያን ሰው ስላናገረው ጓደኛው ስለሆነ በትዕግስት በቃ ግን ታቅሞ በላይ ተሆነ ግድ መናገር ታትፈልጉ መናገር የምትፈልጓቸው ነገሮች አሉ አይደለ? ልክ እንደዛ ማለት ነው። ብሩዬ ደግሞ መናገር ታይፈልግ። ምክንያቱም በሚወዱ ሰው ማንኛውም ሰው በሚወዱ ሰው ድርድር አያውቅም ማለት ነው። አይደለም በሀይሚዬ ሲመጡበት ቀርቶ በሌላ ሰው ራሱ ሲመጡበት አይወድም ማለት ነው። ስለዚህ ብሩዬ ደግሞ በማይመጡበት እና ሰው ላይ ይመጡበት እንግዲህ መናገር ታይፈልግ ራሱ መናገር እንዲፈልግ በቃ ብዙ ነገሮች ግባፍተው ነበረ። ግን በዛ ደግሞ ዝምታ ወርቅ ነው በማለት ሁሉም ነገር ጥጥት አድርጎ ሁሉም ነገር እንትን እያለ ነበር ማለት ነው። እና ሀይሚዬን ራሱ እየተቆጣን ነበረ። ራስሽን አክብሬ እኔንም አክብሬ በእንደዚህ አይነት መልኩ
በጣም ማለት ነው። ሀይሚዬ ራሱ ብሩዬ ልውጥጥ ሲል ደነገጠች። በቃ ቶሎ ብላ ፍራንክ ነው ብላ ነው የተናገረችው። ደነገጠ ብሩዬ ማለት ነው። ምክንያቱም በጣም ከፋው። በጣም ተምንም በላይ እንትና ነው ማለት ነው። ምክንያቱም የሰው ልጅ በገንዘብ ታይሆን የሰው ልጅ ፍቅርን በፍቅር እንጂ ፍቅርን በገንዘብ እንትደነው አንችልም ማለት ነው። ያው እሱ ደግሞ ያው ትንሽ መኪናዎች ምናምን ስላሉት በዛ መኪናውን እንትን በለሽ በመሄድሽ በጣም አዝናለሁኝ። ስለዚህ ፍቅርን የሰው ልጅ የሚተካው በፍቅር እንጂ በገንዘብ አይደለም። ምክንያቱም ገንዘብ ዛሬ ይሄዳል፣ ነገ ይመጣል። ፍቅር ግን ምንጊዜም ያው ፍቅር ነው፣ መተኪያም ስላላለ ማለት ነው። እና ትናንትና ብሩዬ የምሬን ነው በጣም ትዕግስተኛ ሆኖ ታግሶ ታቅሙ በላይ ሆኖበት ያንን ለጓደኛው ምክንያቱም ለሱ ደግሞ ጓደኛው ነው። እሱ ደግሞ ጓደኛውን ማስቀየም አይፈልግም። በዚህ ደግሞ በማይመጣበት ሰው ላይ የመጣበት ስለዚህ ያለው አማራጭ አይደለም በጥፊ ቀርቶ ሌላም ነው። ሌላ ሰው ቢሆንም ግን ሌላ ነገር ይነግር ነበር ማለት ነው። ምክንያቱም ብሩዬ ደግሞ ሁሉም በመረጋጋት ቀስ በማለት ሁሉም ነገር በመፍታት እንጂ በመናገር አይደለም ማለት ነው። የምሬን ነው። የምር ብሩኬን ታናደንቅበት ምንም ምክንያት የለም። ታጋሽ ነው። ታውቃላችሁ፣ ይሄ ትዕግስት በቃ ይሄ ነው ማለት ትዕግስት ማለት። ምክንያቱም የታገሰ እኮ ተማሪ የበለጠ ይጣፍጣል። ታውቃላችሁ፣ ትዕግስትነት ለሰው ልጅ አስፈላጊ ነው። በትዕግስት ያንን ተግስ ያልነው ነገር እናጣዋለን እንትናለ ነው እንጂ እናገኘዋለን አናጣውም። እና ብሩዬ ደግሞ በጣም ታጋሽ እና ታጋሽ ከሚባለው በላይ አንደኛው ነው ማለት ነው። ለካ እኛም ታጋሽ ነን እንላለን በእንደዚህ አይነት። እኔ ብሩዬን ታይ ማለት ነው ራሴ ታጋሽ ነኝ፣ ሁሉም ነገር ታግሽ ያሳልፋለሁ እላለሁ። ለካ ታጋሽነት ምን እንደሆነ ለካ አላየሁም ማለት ነው። እና ደንግጠን ነበረው ማለት ነው። እንዴት ዱባይ ላይ ይዞ ሄዶ እንዴት ሀይሚዬን ይላሳል ሀይሚዬን ብለን ደንግጠን ነበረን። ግን ሀይሚዬ ራሱ እንደዛ ትላት ሀይሚዬ ራሱ ደንግጣለች ማለት ነው። ፍራንክ ነው እስከምትለው ድረስ በጣም ነበር የቸኮለችው። እንዴ ሀይሚዬን እኮ በጥፊ ሊመታት ማለት ነው። ምክንያቱም እንደዛ ብታደርግ ሀይሚዬ ይገባታል። ስለዚህ በማይደረደረውና በማይቀለለው ነገር ስለሆነ የመጣችው ሀይሚዬ፣ ስለዚህ ያላት አማራጭ ሁሉንም ነገር ችላ ሁሉንም ነገር ማሳለፍ ስለሆነ በቃ ያላት አማራጭ ይሄ ነበር ማለት ነው። እና ሀይሚዬ የኔ ቆንጆ ማለት ነው። እና እንግዲህ ዛሬው ደግሞ ይለያል። የዛሬዎቹ ደግሞ ይለያል። ትናንት እንዲነግጣችሁ ደግሞ ዛሬ በፈገግታ ነው የመጡልን ማለት ነው። በፈገግታ እንዴት እንደሚያምሩ አያችሁ። በቃ የሰው ልጅ የሚያሳምረው በማንነቱ ማለት ነው። የለበሱት ራሱ እንዴት ነው በራሳቸው እንትን ያላባቸው ማለት ነው። እና ዛሬ እንግዲህ ዛሬ ማታ ሁላችንም በጉጉት እንጠብቃለን። ለየት ያለች ፕሮግራም እነሱ ጋር ነው ማለት ነው። ታገቢኛለሽ ወይ ብሎ እዛው ገላግሎ እንትን ይላል እንጂ ያመቶ ሀይሚዬን አፈቅራታለሁ፣ ያመቶ ሀይሚዬን ወዳታለሁ፣ ያመቶ ሀይሚዬን የናት ሊልበት ስለዚህ ሀይሚዬን የናት የሚልበት ስለበዙበት ያለው አማራጭ አጠቃለው ሀይሚዬን በቃ የራሱ ማድረግ ብቻ ነው የሚፈልገው። ምክንያቱም ያው የሌላ ሰው መሆኑን ትታወቀች፣ ማንም አይጋራውም። የራሴና የራሴ ናት። እንግዲህ የሰው ነገር የሆነ ነገር ማንም አይፈልግም። የሰው ነገር ይመኛል እንዴ? ሰው ልጅ አይመኝም አይደለ? ያው እንግዲህ ቀለበት አላደረገላትም። ቀለበት ስላላደረገላት ድረስ የሱ አይደለችም በማለት ያም ሀይሚዬን አፈቅራታለሁ፣ ያም ሀይሚዬን ወዳታለሁ የሚሉት ስለበዙ ብሩዬ ያለው አማራጭ እንግዲህ ቀለበቱን አስሮ በቃ ሀይሚዬ የራሱን ማድረግ ብቻ ነው የሚፈልገውና ዛሬ እንግዲህ በአዲስ ነገር በሰዓታቸው በጉጉት እንጠብቃለን። የዛሬው ቀለበት ማለት ነው። ቅመማዬ የጨረቃዎች ፋሚሊዎች ማለት ነው። እንኳንም ደስ አላችሁ ሀይሚዬ፣ እንኳንም ለዚህ አበቃሽ። ይገባሻል የኔ ቅመምዬ ማለት ነው። የምር ይገባሻል ከምንም በላይ ማለት ነው። ሁላችንም እንግዲህ በጉጉት እንጠብቃለን የዛሬውን ፕሮግራም ላለሁኝ ማለት ነው። የፋሚሊዎች ማለት ነው። የጨረቃዎች ፋሚሊዎች ማለት ነው። እኔንም ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ለምታበረታቱኝ ከልብ ነው ማመሰግናችሁ የኔ ውዶችዬ፣ የኔ ማሮችዬ ማለት ነው። እና እንግዲህ ለዛሬው ያስኳት ፕሮግራም ይችን ትመስላለች። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ፕሮግራም እንገናኛለን። እስከዛ ድረስ ሰላም ሆኑልኝ። ሀይሚዬንን በጉጉት ዛሬ እንጠብቃለን ማለት ነው። ፕሮግራማችንን ሁላችንም እንጠብቃለን ማለት ነው። የማዳምዬ ቅመሞች
በያላችሁበት አላህ ይጠብቃችሁ። ራሳችሁን ጠብቁ፣ ራሳችሁን ሁኑ ማለት ነው። የምር ይለያል የዛሬው። በቃ ብሩዬ ሀይሚዬን የራሱን አርጎ ይገላገላል እንጂ ያመቶ የኔ ናት ሊልበት ስለማይፈልግ የራሱ ማድረግ ብቻና ብቻ ነው የሚፈልገው ማለት ነው። እና ሀባዮች ይሄን ይመስላል። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም፣ ጌታ አንድ ነው፣ እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ፣ ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ፣ ሽንፈት አልሻም በውድም በግድ። ውስጤ ያለውን ስማኝ በገሃድ፣ አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን